ሃናን ቀይረው ያችን ትግራዊት አወጣት የተባለው ጎጃሚዎች እናቴ ትምህርት በጣም ነው የምናመሰግነው። ኦኬ አወራለሁ ወንድሜ ቁጭ ብለን ሰምተን የለ እንደ ቅድሙ ልጅ ውረድ በቃ ይቅጥፋካል ግሬ ቅማና ውረድ። አንቺ ቤት ስም ብጠራም ምንም ችግር የለም ጥራ። እኔ ህገወጥ እኔ ምንም አይነት ወንጀል ህገወጥ ነገር እንጠየፋለሁ እቃወማለሁ። ጥራ። ይሄንን የሚደግፍ አካል ሁሉ ይጠራ ስሙ። እኔ ህወሓት ድጋሚ መታ የአማራን ህዝብ መርዝ እየነከሰች ከምትገዛ ኢትዮጵያ ውስጥ ማንም ይግዛኝ ባይዘው ማን ባሪያውን ይቀመጣል። ባሪያ መሆን ካለብኝ ለህወሓት ባሪያ ነው። በምክ እንደ በለው ምናምን አንቺ ሴቷን ብትባል ሀብት የምትባለው አማራ የመንግስት አሽቃባጭ ናቸው። እናንተ ናችሁ ስፖንሰር እየሆናችሁ ለብልጽግና ድሮን የምትገዙ። ይሄ ልጅ ወንጀለኛ ነው ታመጣላችሁ ልጅቷን። ኦኬ ቲዲኤፍ አገር ውስጥ ሁላ ትቀጠቀጣላችሁ። ሰላም የሀገር የልጆች እንዴት አላችሁልኝ? ወቅታዊ ቪዲዮዎች አነጋጋሪ የነበሩት ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እናንተ የሚጠበቀው ላይክ ማድረግ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ወሬ አላብዛባችሁ፣ ወደ ቪዲዮ። አንደኛ ወጥቼ 1 ሚሊዮን ብር ከተሸለምኩኝ ለሃና አባት ነው የምሰጣቸው ብሩን ለጠበቃ እንዲከፍሉት። ልጃቸው በህገ ወጥ ደላላ ለታገተችባቸው ለሃና አባት ቃሌ ነው። ለሃና አባት አይናችሁ እያየ አካውንታቸው 1 ሚሊዮን ብሩን አስገብቼ እሳቸው ለጠበቃ እንዲከፍሉት አደርጋለሁ። እሺ በቃ ቦታ አርጓት እሷና 1 ሚሊዮን ብሩን ለሃና ቤተሰቦች ይሰጣትና ለጠበቃ ምናምን ካለችን በህይወት ትመለስ። እንግዲህ ወደ ሌላ ሀገር መውሰድ ነው ሰያን። በቃ እውነት ከሆነ ከኢማራት ይውጣ ከተባለ እኛ ዋተን እናግዘውና ወደ ሌላ ሀገር እንውሰደው። አለቀ። መንግስቱ ከሆነ ውጣ ያለው ከማን ነው ፍትህ የምትጠይቁት? እኛ ዋተን እንውሰደው የሆነ የሚፈልገው ሀገር። ኢማራት ብቻ ናት እንደ ሀገር። ምን ሆኖ ነው ከሀገር ተባሩን? ሲምታውቁ ካላችሁ ኮሜንት ላይ በዛው ቪዲዮዎችንም እያየን እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ አልሐምዱሊላህ ለኩል ሸይ፣ ለሁሉም ነገር አላህ ምስጋና ይገባው። እሱ ያለው ብቻ እንጂ አይሆንም። ምናልባት ሰዎች ስበብ ሊሆኑ ይችላሉ እንጂ መጀመሪያ አላህ ያለው ነው የሚሆነው። አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ። እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ። በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደ ድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬም አላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበረ። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ዕለት አጋጣሚ አቀረብኩኝ። ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንስል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ሄድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህ እኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብዬ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወደየትም እንደምሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። ቪዲዮውን ሼር ሪፖስት አድርጉት። በሌላው ትግራዊት ነው አሌክስ ቀይሮ ያወጣት ነው። በቃኝ ያላቻላችሁ ጆሮአችሁን ደግፋችሁ በስነ ስርዓት አድርጋችሁ
አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ ገባሽ አይደል? ሌላ አለች የተባለው ነገር ሀናን ቀይረው ያችን ትግራዊት አወጣት የተባለው። ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ ያወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ ሀና ስትመለስ አንድ ትግራዊት ስትገባ ነበር። አዎ እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የነማን ግፋሮች ያገኟታል? የነ ተክላይ ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የኛ ግፋሮች ደግሞ ይዘዋት ተመለሱ ያለኝ እኔን ማለት ነው። ገባሻ? ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች ልጅቷ። እኛ ያወጣናትን ሌላ ልጅ ነች። 9 ወር አርጋ የነበረችው በሌላ ደላላ፣ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ። ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይረሃት ወስደሃታል? እኔ ተከላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ። የአንተ ገፋሮች ቀይረው አምጥተዋት ሊሆኑ ይችላሉ። ይሄን በምን ታውቃለህ? የመጀመሪያ ጠይቁት። ይሄን ነው ደክማ አምጥጠናታል ተመልሰን ያሉት ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም። ደከመች ነው አይደለም ማለት ሞታለች ብሎን ይዘጋው። ሰብስክራይብ እያደረጋችሁ ገባሽ አይደል? እና አንተ አመንከው መሞቷል? ኧረ እኔ አላመንኩም። እስቲል ነው አላመንኩም። አሞራው እዚህ ጋር ልጠይቅ እዚህ ጋር ይቺ ልጅ ግን የወጣችው ግን የሀናን ጉዳይ ከተነሳ በኋላ ነው አይደል? ልጅቷ የወጣችው አፍተር 9 months አይደል? ስለዚህ ህዝቡ ከዚህ ጋር ቢያያይዘው አንተ አላልክም። ህዝቡ ከዚህ ጋር ቢያያይዘው ምንድነው እንትኑን እኔ ኔጌቲቭ አልታየኝም። ኦኬ ኔጌቲቭ ያልታየት ነገር ደግሞ አንተ ምክንያቱም እየሰማኸው ስላልሆነ ነው። ምክንያቱም እየሰምቻለሁ። ይኸውልህ ምክንያቱም ላይ አሞራ አንዴ ላስረዳ፣ ይቅርታ ግን እሺ። መጀመሪያ ይኸውልህ እዛው ሀና በደከመችበት ሰዓት የሆነች ልጅ መጣለች። 4 ሰዓት 3 ሰዓት ቆይተው ሀናን እዛው ትተው ሌላ ልጅ ይዘው ተመልሰዋል። እነዛ መሪዎች የሚባሉ አይደል? በዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ ነው። በዚህ እንስማማለን አይደል? ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይ ቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይ ቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። እቺ ደግሞ ሁለተኛ በሀና በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ተቀየራ ብትሆን ሲያልኩ የጠይቁት እኔ ራሴ ግን ከዚህኛዋ 9 ወር ያደረገችው ልጅ አይደል በምን ወጣች እያላችሁ ላይክ ሀቦ ልጅቷ አሁን አላለም። እሱን ተወው። እሱን መንገደኛ በምን ትወጣ ለምንድን ነው እስኪ መንገደኛው ላንተ አይደለም ለህዝብ ለኮሜንታተር ነው ይመለሳል። አንብበው ተጽፏል። ምክንያቱም ህዝብ ናችሁ ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለች ብዙ ኤክስፕሌን ማድረግ አልፈልግም። ግን በሀና ተቀይራ አይደለች የሚወጣችሁ፣ በብርም ተቀይራ አይደለም የሚወጣችሁ። ገባችኋል? እንዲሁ በሰላም ሆነች። እኔ ልልሽ የፈለግኩት ነገር ልንገርሽ አቡ፣ መጀመሪያ የጠየቁት እኔ ነኝ። ገባሻ? የደከመች ልጅ ይዘናት ተመልሰናል ሲሆን ኦኬ ተቀይራ ብትሆንስ አልኩት። ነው አልተቀየረችም። ገባሻ? አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው። ከ2 ወር ከ15 ቀን በፊት ሀና የታገተች ጊዜ የወጣችዋን አይደለ? አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ? መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ። ገባሻ? ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት
እንደገና ምን አለኝ ምንድን ይባላል አፍራ እያወጣች አፍራ ምን ይባላል በአፍ ላይ የሚወጣላ እንትን በአፍላ ምራቅ ማለት ነው። ይሄ ማን ነው? አረፋ ደፋ ማለት ነው። አረፋ እያወጣች ትዋ ሄዱ። ግን አለኝ አንድ ሴት እየገባች የነበረችው ደክማ እሷን አስጠግተው እንደሞተች ከዛ በኋላ ትግራዊቷን ይዘናት ገባሉ። ገባሻ? አፍራ እያወጣች ስትሞትባቸው እሷን ትተው የደከመችውን ልጇን ይዘዋት ገቡ አለ። ስለዚህ የተቀየረችዋ የወጣችዋ እና ስትሞት አይታለች ማለት ነው። ፎር ሹር እዛ ቁጭ ብላ እሷ ከዛሬ ማንም ያየ የለም እኮ ብለዋል። ማንም ባይኑ ያየ የለም ብለዋል። ኧረ እሱ ለራሱ ብሏል። ራሱ ለራሱ አይክድም። ይሄንን ደውይለት ከፈለግሽ ኖ ማለት ተክላይ ማን ያየ አለ ባይኑ በምናምን መንካት ውስጥ ከመሪዎቹ ውጪ ባይኑ ያየ ሰው የለም። ባለፈው አምጥተናታል እያለ አልነበር እንዴ? ማን ቤት ነው? የሆነ ሪከርድ ሰምችሽ ነበር። ኧረ አምጥተዋታል። እያያችሁ ነው በሰው ነፍስ እንዴት ብሎ እንደሚጫወቱ ያለ። በህይወት ካለች ወደ ቤተሰቧ የመለሳት ነው። ኦኬ ታወራለህ ወንድሜ። ቁጭ ብለን ሰምተን የለ እንደ ቅድሙ ልጅ ውረድ፣ በቃ የቅጥፋ ካል ግሬ ቅማና ውረድ፣ ደደብ ዝም በል ረጋ በል ስትል ምንድን ነው ነገሩ? አይሰማም እንዴ? ጌታው ይክን ቅጥፋ ካሪ ርፍ ይወልድ ነው። ሪላክስ አርግ ተባልክ አይደል? ቀደም መጥቶ እኮ የትግራይ ሲያወራ ቁጭ ብለን እየሰማን ነው። ደግሞ አግተም ደግሞ መጥተህ ደግሞ እንትን ልታርግ ትፈልጋ? ረጋ በል አልኩህ አይደል? ታወራለህ ይጨርሳ እንዲያሰብ ካልፈለግ ይክን ጌት ህላውትና ሄደ እዛ አብራችሁ ቁጭ ብላችሁ እከካችሁ ንከኩ ጎይዳኪል ነግረናችሁ ነበር። ታለቅሳላችሁ ብለናችሁ ነበር። ታለቅሳላችሁ። አጠቃላይ ዛሬ የተያዘው 3 ቢሊዮን የኢትዮጵያ ብር የሚያወጣ ንብረት ሲዝ ተደርጎባችሁ ከዚህ ልጅ 2-3 ሺህ ሪያል አተርፋለሁ ብለህ ነው አይደል? አግተህ መልከኛ ስለሆነች አማራ ስለሆነች ቅናት ምቀኝነትም ስላለ አማራ በመሆኗ ያ የቲዲኤፍነታችሁ ነገር ትዝ ብሏችሁ ወንጀል ሰራችሁ። ዛሬ እነዚህ 19 ሰዎች የተያዙ አጠቃላይ 100 ምናምን ሰው ነው እየተፈለገ ያለው ማለት ነው። ኦኬ ከዚህ 19ኞቹን ብቻ ተገናኝተው እስካሁን ድረስ 3 ቢሊዮን ብር የሚያወጣ ንብረት ሲዝ ተደርጓል። ኦኬ የእያንዳንዳችሁ ቤት ያንኳኳል። በዚህ በወንጀል የሰራችሁት የነ አሞራው በለው እዚህ ያሉት እነ ሎዛ ምናምን እነ ሎዛ እኮ ራሱ ትልቅ ነበር አይደል? የትግራይ ልጆችን እኮ መጨረሻ መጥተው ከሰዋት ያውቃሉ። እዚህ እኮ አዋርደዋት ያውቃሉ እኮ ብራቸውን እየበላች አሁን ሊመታላችሁ አሁን በሊቢያ ልትወጡ ነው ምናምን እያለች። ስለዚህ ይሄ ሴል መመታት አለበት። ባይዞ የዚች ልጅ እስክታመጡ ድረስ እኛም አለቃችሁ። ኦኬ ሙሉ እዚህ ማናወራው ብዙ መረጃዎቻችሁ ለፋኖም ደርሷል። ያው ኢትዮጵያ ውስጥ መረጃ እንዴ ከተበተነ ተበተነ ሁሉም እጅ ነው የሚደርሰው። ኦኬ እየተለቀመ ነው እንዳለ ያለው። ልጅቷን ታመጣላችሁ። ልጅቷን እስከታመጡ ድረስ አርሚ 31 የሚባል የቲዲኤፍ ክንፍ በወንጀል ውስጥ ያለ ልጆችን እያገተ ልጆችን ውጭ ሀገር ልካለው እያለ ሴት ልጆችን እያባበሉ እየላኩ መንገድ ላይ ሴቶቹን እያስደፈሩ ለአረብ እየሸጡ ወንጀል የሚሰራው ሰንሰለት ዛሬ 19 ወንጀለኛ አይታችኋል። መልካቸውን ምናምን ምን አይነት ሰዎች እንደሆነ የጠገቡ በሰው ደም፣ በሴቶች ደም፣ በትንንሽ ሴቶች በ16 17 ዓመት ሴቶች ደም የጠገቡ አጠቃላይ እኮ የሰበሰቡት ብር 3 ቢሊዮን ብር ዛሬ 3 ቢሊዮን ብር ነው ያጣችሁት። እርግጠኛ ግን የእውነት ግን እንደዚህ ያደርጋል። ሴቶችን ለአረብ ምናምን የሚሸጥ ደላሎች ምናምን የሚያስደፍሩ ምናምን እስቲ ኮሜንት ላይ ጻፉልኝ። በተለይ ስም እጠራለሁ እዚህ ጋር ይቅርታ፣ አንቺ ቤት ስም ብጠራም ምንም ችግር የለም። ጥራ። እኔ ህገወጥ እኔ ምንም አይነት ወንጀል ህገወጥ ነገርን ጠየፋለሁ፣ እቃወማለሁ። ጥራ። ይህንን የሚደግፍ አካል ሁሉ ይጠራ ስሙ። ሎዛ የምትባለው እንግዲህ የምጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ በእንደዚህ አይነት እንደዚህ ሴት ልጅ ላይ ይሄን መከራ የሚያደርስ ሰው እየደገፈች እንዴት አድርጋ ነው ታማ የምትሆነው ለምትሰራበት ቦታ? ያንን እኛ ሪፖርት እናደርጋለን። አንዷ ሎዛ ነች። ሁለተኛው የሸገር ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ
እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተ የትግራይ ጨዋው ህዝብ ላይ መለጠፍ የምትፈልገው? እንዴት አይነት አመለካከት ቢኖራቸው ነው? ምናልባት ሀቡ ይቅርታ መኩ ትናንትና ሲነገር ስሰማ ስለነበረ የመጨረሻውን ቃል አልጠራውም። የሸገር ምናምን ነገር የሚለው ልጅ እኔ በእውነት ላይቭም ሳልገባ ሳጨበጭብለት የነበረ ልጅ በጣም የሚደነቅ ጥሩ ምላሽ የሰጠ በምንም መስፈርት መተኛ ጋር ልትሸጎጥ አትችልም ብሎ ሲናገር የነበረውና ቀደም እንደ ምሳሌ ሳነሳ የነበረው አንዱ እሱ ነውና ምናልባት ትክክል ሙሉን አልሰማኸው። ማስረጃ አለክ መኩ እንደዛ ያለበት ሪከርድ አለክ? አለ እናወጣለን። አንደኛ እኮ ይዘውት የመጡት እነሱ ናቸው። ይዛው የመጣው የቤቱ ባለቤት ናት። የቤቱ ባለቤት ደግሞ አብረው ናቸው። የቤቱ ባለቤት መዛጋጣኝ ላይክ ያርጋችሁ ሰብስክራይብ ያደርግ ደግሞ ሰብስክራይብ ያደርጋችሁ። ይኸውላችሁ እናንተ ስላልገባችሁ ነው ፖለቲካው። ግማሾቹ ልክ ለሃና ተቆርቋሪ መምሰል፣ ግማሾቹ ደግሞ እሱን የማፋጠጥ አይነት ነገር። ኢቭን እኮ ሎዛም ስትል ነበርኩ ያህና ሰላም ያህናንትን እንዲወጣ ነው እሱን በትግራይነቱ እንዲጠቃ አይደለም። ይሄን እኮ ነው እያሉ ያሉት። እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ በአስክሬኑን ዲኤንኤ ይመርመር የሚል ነው የጁንታውም የሎዛም የተክላይም ሐሳብ። አዶን ነው የቅልቦች ነገሩን እንዴት አይተው እንደተረዳው አላውቅም። እዛ ጋር እኛ ውስጥ አትወሸቅ ምናምን አይደለም፣ ዲኤንኤ ይደረግ የሚል አላማ ይዘው ነው የመጡት። ለምን በዚህ ነገር ማምለጥ ይችላሉ ብሎ ስለነገራቸውና የምጠቃው በትግራይነቴ ነው ስላለ። ስለዚህ እኔ ደግሞ በፖለቲካም ስለማቃቸው ድራማ ሊሰሩ ስለሆነ እዛ ጋር የቆሙት። ምክንያቱም ይሄ ሰውዬ እኛ የጠየቅነው ኤቪደንስም ስላለን ነው። ኤቪደንሱን ደግሞ ልናወጣ እንችልም። በህይወት መኖሯን በጣም ብዙ ኤቪደንስ አለን እኛ። ያንን ደግሞ እኛ የምንሄድበት ነው፣ እስከ መጨረሻ የምንታገልበት ነው። አሁን ገለዋት ዲኤንኤ የሚያመጡ ከሆነ አናውቅም። በዚህም ይሁን በዛ እች ልጅ በህይወት እያለች የተለያዩ ሰዎች መጥተው መስክረዋል፣ ታይታለች። ዲኤንኤ ብሎ ጥርሷን አውልቆ ለማምጣት ከሆነ ዲኤንኤ ብሎ የሆነ ነገር ለማድረግ ከሆነ እኛ ያንን ስለማንቀበል እነሱ ደግሞ በዚህ እሱን ለማስመለጥ የሚሄዱበት ነው። አይተናል። ሰምተህ ከሆነ ቁጭ ብለህ ከሆነ ሚጣን ተስማሚያለሽ ወይ በዲኤንኤ ብሎ እኮ አንዱ የጠየቃት ይሄ ጁንታው እኮ ነው። እኔ እዚህ ውስጥ አልገባም የመለሰችው ብላ ነው የመለሰው። ይቅርታ ተደውሎብኝ ነው። እና ነገሩን ዲቴል ስለማታውቀው ሊሆን ይችላል። የቅን ልቦችም በደንብ ግን አዳምጣቸው። መልእክታቸው ምንድነው? እዛ ጋር ይዘውት ሲመጡም እነሱ የትግራይ ልጆች የትግራይ ህዝብ ስለሚከተላቸው ይሄን ልጅ በትግራይነቱ ተጠቃ እንጂ እሱ ይሄው ዲኤንኤ እያለ ነው መሞቷን ፕሩቭ አለው የሚል መልእክት ለማስተላለፍ ነው። ለምንድን ነው መኮንን እንዳይገባ ያሉት? ለምንድን ነው እንትና ዘራይን ራሱ እንዴት አድርገው እንደነቀሉት? ለምንድን ነው ብሪጅስተን የነቀሏት? ለምን ብሪጅስተን አንተ እንደምትለው የጁንታው እውነትን ፈላጊ ቢሆን መሲ ስትነቀል እኔ ሞታለሁ መሲ መልሷት ለምን አላለም? አብረው ነው የሚሰሩት። ድራማ ሊሰሩ ነው የፈለጉት እንጂ እዛ ጋር መቃወም አንተ እንደምትለው ይሄ ልጅ የሚቃወም ከሆነ መቃወም የነበረበት መሲን ነቅለው ሲያወጧት ነው። መሲ ለመውጣት የለባትም መልሷት ብሎ ማለት ነበረበት። ሊያስወሯት እንኳን አልፈለጉም። ይሄ እኛ ወደ ብሔር መውሰድ አቅቶን አይደለም፣ ግን አንፈልግም። ለምን ወደ ብሔር ይሄዳል? እዛ ጋር እኮ ደቡቦች አሉ፣ ደቡቦች አሉ፣ ኦሮሞዎች አሉ፣ ትግራዮች አሉ፣ አማራዎች በብዛትም አሉ። በሙሉ እዛ ጋር ተሰብስበው ነው ያሉት፣ እየተሰቃዩ ያሉት። ስለ ሁሉም ነው እኛ ድምጽ እየሆንን ያለ ነው። እነሱ መጥተው ስለ ሀና ብቻ ነው ማውራት የሚፈልጉት። ስለተለቀቀችው የትግራይ ህዝብ ምን አድርጋታል፣ ምን በድላታል፣ ምን እንዲህ አድርጋታል፣ ለፍርድ መቅረብ አለብህ እንኳን አላሉት። ለቋልና ሰላም ነው እያሉ ያሉት። ይሄንን የማይቆረቆሩ ሰዎች ናቸው እንግዲህ እዚህ ጋር መጥተው እውነትን ሊያወጡ የሚፈልጉት። እነሱ እዛ ጋር የተፈለገው የትግራይ ወጣቶችን የትግራይ ንጹሃን ህዝብን እሱ ከለላ እንዲሰጠው የሚደረግ ጥረት ነው። ይሄ ደግሞ ታስቦበት የተደረገ ነው። እኔ እዚህ ላይ ጠንክረን መስራት አለብን። ጠንክረን ወደፊት መሄድ አለብን። ይሄንን አሳልፈው መስጠት አለባቸው። ለፍርድ መቅረብ አለበት። ለሀና ብቻም ሳይሆን ለሁሉም
ሴቶች በዛ ምድር ላይ አሁን እኛ ዝም እንድንል ነው ይሄን ነገር ማድረግ የተፈለገው። አሁን ዝም እንዳንል እኔ ለሀቡ ምጠይቅሽ ነገር አለ። ይሄን ኬዝ ሀናን እስኪመልሱ ድረስ ምን ወደ ሌላ ስኬል መውሰድ አለብን። ሌላ ስኬል ስልሽ ምንድነው? አሁን ብዙዎች አሉ በእነሱ ግፍ ደርሶባቸው መናገር የማይፈልጉ እነሱ በውስጥኛን ኮንታክት እያደረጉ ታሪካቸውን እየመጡ ሚዲያ ላይ ማውራት አለባቸው። በደም የእያንዳንዱን ግፍ እነዚህ ሰዎች የሚሰሩት ግፍ መነገር አለበት እስከ መጨረሻ እስኪ በእጃችን ገብተው ለፍርድ እስኪቀርቡልን ድረስ። መጀመሪያም እኮ ሚዲያ ላይ ድምፅ እንዳንሆን ነው ኑ በውስጥ እናውራ ብለውን ሚዲያ ላይ ዝም እንድንል ይሄ ጉዳይ እንዲረሳ ተሸፋፍኖ እንዲቀር መጥተው እናንተ እውነት መፍትሄ ከሆነ የምትፈልጉት ኑ በውስጥ እናውራሉ። እኔ ሪከርድ አለኝ። እኔ ምንም ነገር ያለ ማስረጃ አላወራም። እውነቱን ነው። እሱ ልጁ እንዳለው ነው። በቃ ምንም የምትረዱት ነገር ሊኖር አይችልም። ለመፍረድም በቃ አልተመቸም ነገሩ ሁሉ። ይሄን ውስጥ ሌላ ሰው አሁን ከሁለት ሳምንት በፊት የነበረውን አሁን አዳዲስ ሰው እየመጣ ነው ያለ እንዳለ ከደብረ ጽዮን ሺህ ጊዜ ይሄ ኦሮሞ ቢገዛኝ ባይዘው እኔ ግልጽ አድርጌ ይሄ አቅም ከሌለው ይሄ ሬዲ ካሸነፍኩት ቡድን አንዴ ኦልሬዲ ባሪያ ሆኜ በዚህኛው በገዛ ይሻላል። ባሪያ ሆኜ በዚህ ከህወሓት የሚባል ቡድን ጋር መገዛ ያቆም አተሳሳተ ይኸውልህ ሚሊዮን ጊዜ በለው የሆነት ከህወሓት ከሚገዛ ዶክተር አብይ ይሄ መንግስት ሚሊዮን ኖ እኔ ሰናብይ አይደለም። ይኸውልህ እኔ እየነገርኩህ ማንም መንግስት ብልጽግና አብይ እኮ ምን ሚሊዮን አመት እኮ አይኖርም። ቆይ እየሰማኝ አይደለም። ይኸውልህ ስማኛል። እኔ ህወሓት ድጋሚ መታ የአማራን ህዝብ መርዝ እየነከሰች ከምትገዛ ኢትዮጵያ ውስጥ ማንም ይግዛኝ ባይዘው ማን ባሪያውን ይቀመጣል። ባሪያ መሆን ካለብኝ ለህወሓት ባሪያ ነው። በምንም ጣሊያን ራሱ መጥቶ ቢገዛኝ ነው የሚሻለኝ። እኔ እግዚአብሔር ነው የምልህ ህወሓት ከምትገዛኝ የሱዳን አሁን ያለው አልቡርሃን ምናምን ይሄ ምናምን መጥቶ ቢገዙኝ ይሻላል። ጣሊያን መታ ድጋሚ ብትገዛኝ ይወጣኛል። ምንም ተጠቀመው ነው ቢካዝ ጣሊያን ሲመጣ ኢትዮጵያን ሙሉ ላይ ያጸዳ ነው ይመጣ። ይሄ እኮ ከመጣ እኮ አማራ ላይ ያጸዳ ነው ይመጣ። ስለዚህ ህወሓት የምትባል ይኸውላችሁ ጋይ ልንገራችሁ በኢትዮጵያ ፖለቲካ ላይ ህወሓት እንደምትጠላ ምንም ማለት ዘሙ መተኛ እኮ በጣም እኮ ብልጽግና ተቋሚ ነው። እንግዲህ በላይ እንግዲህ እኛ እኮ የምንጠራው ምንድን ነው? ጸረ ኦሮሞ ተብለን ነው የምንጠራው አይደል? በላይ ይሄ ምንም ግልጽ እኮ የኦሮሞ ህዝብ ላይ አይደለ? አዎ መቼ ነው ዞር ያለው? ይሄ ከኦሮሞ ፖለቲካ ዞር ያለው ከደሞመት የትግራይ ፖለቲካ ቀና በላ መምጣት ሲጀምር አሁንማ ችግር አለ። ላይክ እያደረጋችሁ ሰብስክራይብ ያላደረገ ደግሞ ሰብስክራይብ ማድረግ ነው እንዴ የባሰው ሊመጣ ነው። ቢካዝ አብይ አህመድ ይሄኛው እኮ በቀል ይዞ ነው የሚመጣው። አያችሁ እዚህ ጥርሳቸውን ነክሰው እኮ እንዴት እንደሚያፋጩብን እያያችሁ አጋጣሚ ተጠቅሙ። አማራ እኮ የደከመ ሰዓት እኮ እንዴት እያደረጉት ዛሬ እንዴት እያደረጉ እንደሆነ አላያችሁ? ተበቀሉ ነው ዛሬ እኮ እየተበቀሉ የመን ላይ እኮ እየተበቀሉ ነው ያሉት እኮ አማራን ሴት እየተበቀሉ። እኔ ለዛ ህወሓት የምትባል ህወሓት ጋር የተነካካ ቲዲኤፍ ጋር የተነካካ ጠላቴ ነው። ግልጽ አድርጌ ቲዲኤፍን እደግፋለሁ ካልክ ጣርና ከኔ ጋር ኦነግ ይሻለኛል ከቲዲኤፍ አይቼም አልቀበልም በምንም ታምን። ኦነግ ጋር እኮ ፊት ለፊት ልጋጠሙት አንተ ጋር እኮ ፊት ለፊት የምጋጠሙ ነገር እንደ ኦነግ ጋር አንድነት እናምጣ ምናምን ቢል እንደ ኦሮሚያ ክልል ውስጥ አማሮች ስለሚኖሩ እንዳይገደሉ ምናምን አንተ ጋር ደግሞ አንድነት የረዲ የተሸነፍክ ብድን ረዲ ቀጥቅጬ ወረዲ በርግጫ ጨፍጨፍ ወረዲ በርግጫ ጠርጌ እኮ ነው እንትን ወረዲ ከጨዋታ ውጭ የመጣው ይሄ ቲዲኤፍ ምናምን የሚባል ወይ ቲዲኤፍ ደግሞ መተ ደግሞ አሁን ደግሞ እንደንትን ደግሞ ህወሓት ደግሞ እንደ አዲስ ደብረ ጽዮን ምናምን ላይ ነው እና ሲባል እኮ በፊሽካ ተጠርቶ እኮ የሚመጣ እኮ ነው። አያችሁ ዛሬ እችን ብዬ ልጨርስ። ዛሬ እኮ ታደሰ ወረደ በፊሽካ ናንተ ተብሎ እኮ አንድ አመት ጊዜ ተራዝሞላል ምናምን ተብሎ እኮ ባጀት ወረዲ ከኦክቶበር ጀምሮ ተከልክሎ ህወሓት አይደለም አጼ ጌታቸው ረዳ አላየም? አብይ አህመድ ቂጣ በጥርሱ ቆርጦ እንደዚህ እንደ ዳቦ ቆርጦ ህወሓት አይደለም አስትዬ ጎሄድ እሺ ችግር የለም ምንም እኔ አቅም ለሌለው እንትን እኔ ልንገርሽ አስትዬ የትግራይ እዚህ እየተሳሳትክ ነው። እንደ ትግራይ ዘው ሞዶ ህዝብ ምስኪን ህዝብ ነው። ጀስት እኔ ቲዲኤፍ ጋር ጠላት ቲዲኤፍ ሌላ ያዕቆብ ቲዲኤፍ እና ህወሓት አንድ አይደለም። ለእኔ አንድ ነው አውቃለሁ፣ ግን ለእኔ አንድ ነው። ቲዲኤፍ ማለት ሁሉም እንዳለ የትግራይ ዲፌንስ ፎርስ እንዳለ የተሳተፈበት እኔ እኮ በምክንያት እኮ ቲዲኤፍ ጠላቴ ነው። ቲዲኤፍ እኮ ለህዝቡ የቆመ ለአንተ ነው፣ ለእኔ ደግሞ ጠላቴ ነው። አማራ ክልል ውስጥ ገብቶ የደፈረኝ እኮ ነው። አሁንም ቲዲኤፍ እነማን ናቸው? ምንም ሊገባኝ አልቻለም። ቲዲኤፍ ምን ትግሬ ውስጥ ያሉት አሸባሪ ናቸው? የመንግስት አካል ናቸው? ምንድን ነው ሲነሱ የምታውቋቸው ካላችሁ ኮሜንት ላይ እናቴ ትሙት የምር ነው የገባኝ ዛሬ ሳየው ማለት ነው።
ጎጃሚዎች እናቴ ትሙት በጣም ነው የምናመሰግነው። የምር በጣም ነው የምናመሰግነው። እነ ቃል ሁሉ ከጎኑ ነበሩ። እነ ጀሚላ ጎጃሚዋ ከጎኑ ነበሩ፣ እየሸኙት ነበረ። በጣም ደስ ይላል። እና እኔ ሪከርድ ያርጉልኝ እናቴ ትሙት፣ ሪከርድ ያርጉልኝ በእናታችሁ። አባታችን ወርቁ አይተነው እያለቀስኩ ነው የምለምነዎት። የምንወደው የምናከብራችሁ የአማራው አባት የሚስቁትን ሞዴሬተር ሚውት አድርጓቸው። የዛች ሰርጀሪ ደጋፊዎች ናቸው። እናንተ ከትግልም ስለወጣችሁ የአማራ ነገር ምንም አይመስላችሁ፣ ምንም አይመስላችሁ። ብንሞት ምን ብንል በስማችን ፈመሳችሁ ትሸቅላላችሁ። ምንም አይነት ነገር ብንሆን ችግራ ጉዳያችሁ አይደለም። እኔ መልእክት ላስተላልፍ ነው። አባታችሁ ወርቁ አይተነው በጣም ነው የምንወደውት፣ በጣም ነው የምናከብረውት። የአማራው ችግር ውስጥ ሲወርቅ ብዙ የምታረጉ ናቸው። ብዙ ለወገኖቻችሁ ቀድማችሁ የምትደርሱ ናቸው እና ወንድማችንን የቻላችሁትን አድርጋችሁ ካለበት ችግር ብታወጡት። ለአማራ ብሎ ነው ዋጋ የከፈለው። ከዚህ በፊትም ከሳውዲ የተባረረው በዚሁ ምክንያት ነው። አባታችን የቻሉትን አድርጋችሁ ወንድማችን ካለበት ችግር ብታወጡት ያድርሱልኝ። እናቴ ትሙት አድርሱልኝ። እነሱ እኮ በጣም ቀላል እኮ ነው። 2 ብር 3 ብር ማለት እኮ ነው። ግን ለሰያ ሄዶ ብዙ ነገር ያደርግለታል። ልጅ አሳዳጊ ነው። ወላሂ 2 ልጆች ናቸው፣ 3 ልጆች አሉት። ልጅ አሳዳጊ ነው። ቤተሰብ አስተዳዳሪ ነው። በዛ ላይ ከዛ ሀገር ሲገባ ብር ቢኖረው ኑሮ እኮ ተመልሶ ዱባይ አይመጣም ነበር አይደል እንዴ? ስለዚህ የቻሉትን አድርገው ወንድማችንን ብታስደስቱልን አድርሱልኝ። እናቴ ትሙት አድርሱልኝ። የምሬን ነው። ከዚህም ሀገር የተሳደደው የሸዋ ልጅ ታግቶ ነበርና ያንን አስለቅቃለሁኝ ብሎ እንደዚሁ ሴራ ጠምጥመው ነው ከዛ ሀገርም ከሳውዲ እንዲባረር ያደረጉት። አሁን ደግሞ ከዱባይ ጥሩ ነገር በሰራ የዋህ ነው። እኔ እንጃ አይዶን ነው እንዴት ካሁን በፊትም ከሳውዲ ተባሯል ብላለኝ። አሁንም ደግሞ በሃና ጉዳይ ከየመኖች ጋር ማን ስለተደዋወለ ይባላል የተባረረበት ምክንያት። አንዳንዱ ደግሞ ላይቭ ስትሪም ላይ ዕቃ እየሸጠ ምናምን ይሉሃል። ብዙ ነገር ነው የሚያወሩት ያለ ወርቁ አይተነው ደግሞ ምን እንደሚል እናያለን። አባታችን የአማራው አባት ወርቁ አይተነው እናመሰግናል። ቃላት ብቻ ትልቅነት ነው። ሁሌም ከወንድሞቹና ከትንንሽ ወንድሞቹ ጎን ነው። እድሜ ይስጥልን። ገንዘቡን ሳያሳጣም ሙሉ ነህ። መቼም ቢሆን አይጎልም። ማንም ቢቆፍረው ማንም ቢንደው ላያልቅ ነው የተሰጠው። እድሜ ይስጥልን። እድሜን ብቻ ይስጥህ። እኛም ሰላም አለን። አንድ ቀን ቁጭ ብለን የምንስቅበት ጊዜ አለን። ከማንም በላይ ተጨቁኖ የሚኖር በገንዘቡም በሁሉም ነገር በአማራነቱ አማራን እኔ ቁጭ ብያላስ እንደ ሌላ ባለ ሀብት ቁጭ እንደና አላሙዲን ማንክ እንደ በለው ምናምን አንቺ ሴቷን ባለ ሀብት የምትባለው አማራ የመንግስት አሽቃባጭ ናቸው። እናንተ ናችሁ ስፖንሰር እየሆናችሁ ለብልጽግና ድሮን የምትገዙ። ጀግኖቹ ግን አገር ለቀው ወጥተው በጀግንነታቸው ማድረግ ያለባቸውን ነገር እያደረጉ ይሄም ወንድነት ነው። እኔ አማራ እየሞተ እኔ የምን ቢዝነስ ነው የምን ሀብት ነው ጥሎላቸው ነው የወጣ። ዛሬ ፎቁንም እየተኙበት ነው። እስከ ቅቤያቸው እኮ ነው ከጠረፍ መጥቶ እስከ ቅቤ ነው ቀባቀባ እያልክ የምትገባው፣ ጅራ እያልክ የምትገባው። ሁሉንም አስረክቧችሁ ወጣ። የእኛም ጊዜ አለ፣ የእኛም ቀን አለው። አይደለም ብልጽግና ሰይጣን ንዶት የማያልቀው ገንዘብ ነው እሱ የሰጠው። አማራ ስለሆነ ልብ ይጠይቃል። የእናንተ ፈይሳ ሊልሳ ጋር ቢሰማ አናቃቸውም። ትሰደባለህ የምትንቋሸሹ በምታረጉት ነገር የምትሰሩት ባለጊዜ ኮበል። እኔ እኮ በጣም ነው ምን አይነት አመለካከት እንዳላችሁ እንደዚህ ነው የምታስ እንግዲህ ወርቁ አይተነው ልኮታል ወደ ኢትዮጵያ። ወርቁ አይተነው ወደ ሀገሩ ልኮታል፣ ተባብሮታል በሚችለው ያክል። ወርቁ አይተነው ነው መስኪኑ። ይሄ ልጅ ወንጀለኛ ነው ታመጣላችሁ ልጅቷን። ኦኬ ቲዲኤፍ አገር ውስጥ ሁላ ትቀጠቀጣላችሁ።
አገር ውስጥ ያለው ቲዲኤፍ ሁሉ ይቀጠቀጣል። አንምራችሁ። ኦኬ አሁን በር የከፈቱላችሁ እነዚህ እና አቡፋኖ ለምባሉ ለማኞች ናቸው ለእናንተ ያመቻቹት። ኦኬ እነሱ ላይ ቀብጣችኋል። እነሱ እንደ አህያ መጋለብ ትችላላችሁ። እዚህ ጋር ያለው ዋና አማራ ነን። ኦኬ አንድ አማራ ስትነቂ ከ60 ሚሊዮን አማራ እንደተጣላችሁ ልበሩ። ይመች ምናምን መኩዬ ይመችን አውጡት፣ ከጭንቅላታችሁ አውጡት። ተክላይ ማን አባቱ ስለሆነ ነው የኛን ልጅ ይዞ እንትና ያናግረኝ ቂጡን ያልጠረገ የማንም ተራ ዱርዬ ኦኬ የማንም ተራ ዱርዬ ረሀብተኛ እኛ ጋር መጥቶ አፉን ሊከፍትና ይሄ ሁሉ ሰው ሆኖ ምናምን ምን ችግር አለው? እዛ ደስ ያለውን ሰንሰለቱን ወርቅ ቤት ያሉ ገንዘብ አቀባቢዎች ጆሮ ስቆርጥለት እኮ ይመጣሉ። በደረቷል። በጣም ቀብጣችኋል እናንተ። ሲጀመር ሰው ጭንቅላት ላይ ነው የምትቀመጡ። ስትስት ዱላ ነው የምትፈልጉት። ኦኬ በደም ስትገረፍ ለልጅ ታፈሰ ቆና በስድብ ኖ ዱላ ነው። እስካሁንማ ለመኗችሁ አይደለም። መጀመሪያ ሰማኝና ስትገረፍ በስርዓት መጀመሪያ አዲስ አበባ ተገርፋችሁ ነው የተባረራችሁት። ኦኬ አማራ ክልልም ለ5 ለ6 ሚሊዮን ገጥመን ስለቀጠቀጥናችሁ ነው አርፋችሁ የተቀመጣችሁት። አሁንም ክብርማ አይወድላችሁም። ክብርማ አይወድላችሁም። እና መጀመሪያ ቆይ አንዳንዴ ዝም በይ ዝም ማይክ ዝም በይ። ምንም ሰማሽ ነገር የለም። ሰማሽ 50 ሺህ 60 ሺህ ሰው ሰማሽ እኮ ምንም የምታመጡ ጥጋበኞች ናቸው። ዘመዶች ሻወርተዋል። 50 ሺህ ሰው መሀል እኮ ተለመኑ። እኛ ጋር ቀሚስ የሚለብሱ አሉ ሽንታሞች። እነሱ በጣም አቀበቷቸው። የእኛ ቀሚስ ለባሾች እሽሩሩ ስላሏችሁ ቀብጣችኋል። ኦኬ አሁን የሚያቀብጣችሁ ሰው የለም። ቆይ አንዴ መኩይ አንዴ ኦኬ እሽሩሩ ተብሏል እነዚህ ሰዎች። ኦኬ ወንጀለኛው ቲዲኤፍ ነው እናውቃለን። ቲዲኤፍ በመንግስትም ይፈልጋል በፋኖም ይፈልጋል። አለቀ። እኛ ክልል ላይ የሁለት ኃይል ጠላት ነው። ይሄ ወዴትም ማያመልጥ። ከኛ ቢያመልጥ ከመንግስት አያመልጥ፣ ከመንግስት ቢያመልጥ ከአማራ ያመልጥ። ኦኬ አለቀ። ደሴ ያለውን ሰንሰለቱን ስትበጥስበት እንጀራ ገመዱን ስትዘጋ ኦኬ ስታባርረው እዛ ደሴ ያለው ወርቅ ቤት ያለ የድሃ ሴቶችን ገንዘብ እየሰበሰበ አካውንቱን ይሞላ ከጅዳ ወርቅ እያስመጣ የሚሸጥ ሌባ ስትይዘው ያኔ ለዚህ እኮ ነው አሁን እኮ ወደዚህ እንዳንወስደው ቲዲኤፍ ወንጀለኛ እንደሆነ እንዳንወስደው መጥተው ነው የሚጨቃጨቁት። አጀንዳችን ሊበቱን ነው የፈለጉት። ሪያሊቲ ውስጥ ነው። አሞራው ቲዲኤፍ ነው። ለቲዲኤፍ ሰራዊት መሀል ግጥም ሁሉ ወሄዶ ሲገጥም የነበረ ሂዱና 2001 2020 ላይ ያለውን ፕሮፋይሉን ተመልከቱት። የሚታወቅ እኮ ልጅ ነው። ኦኬ ዛሬም ከባለስልጣኖች ጋር ጥሩ ግንኙነት ያለው የራሱን ልጆች አካባቢ ያስለቀቀ ነው። ይሄ ሴል ነው። ኦኬ ኃይለኛ ሴል የመጣው እኮ ይሄ ልጅ እኮ እኔ አቅም አለኝ። ለምን ብዙ ሰው እያየ ነው። አጀንዳው ተመችቶታል። እዛ ጋር ልጅቷን ቢያስለቅቅ ጥሩ ስም ያገኛሉ ብሎ ስላሰበ መጣ። አቅም እንዳለው ስለሚያገኝ አቅሙ ደግሞ ቲዲኤፎች ናቸው። ኦኬ እዛ ያሉት ጠግበዋል። እነ ተክላይም ቢሆን አብረውት ያሉት 100% እርግጠኛ ሆኜ ነግራችሁ ትግራይ ውስጥ በዚህ ሰዓት ትጥቅ ሊለማመድ መተኮስ ሊለማመድ የሚችል ወጣት የቲዲኤፍ አባል ነው የሚሆነው። ምክንያቱ ያ ነው። የቲዲኤፍ ሰራዊት ካለው ማነው መሳሪያ የሚያስለምድ? ኦኬ ወይስ መሳሪያ ይዘህ ከኢትዮጵያ ተነስተህ የመን ድረስ መሳሪያ ይዘህ መግባት የምትችለው እኮ በሰራዊትነት ሰፋ ብለው በቁጥር ስትሄድ ነው። ስለዚህ እነ ተክላይ የምትላቸው አረብ ሀገር ላይ መሳሪያ ታጥቀው እንደ ሽፍታ የሚንቀሳቀሱት ያንን መሳሪያ ታጥቀው የወጡት የመሳሪያ ባለቤት ስለሆኑ ነው። ከትግራይ ተነስተህ መሳሪያ ይዘህ አስብ፣ በአፋር አድርገህ በምን አድርገህ መሄድ የምትችለው እንደ ሰራዊት ስትወጣ። ስለዚህ ልጆቹ ቲዲኤፍ መሆናቸው 100% አሹር የሆነ ነገር ነው። ቲዲኤፍ ደግሞ ከዚህ በፊት ወሎ ገብቶ ሴቶቻችን የደፈረ ኃይል። ስለዚህ አረብ ሀገር ላይ አይደፍርም፣ ሴቶቻችን አያግትም ማለት ዘበት ነው። አሁን አግተዋል። አሁን እኮ ታውቋል እነሱ እንደሆኑ። ከዚሁም ደግሞ መርጠው ትግሬና አማራ አማርጠው ትግሬ ሲሆን የሚያሳልፉ አማራ ሲሆን እንደሚይዙ እኮ የራሳቸው የትግራይ ልጆች ተናግረዋል። ይሄ ሽሩሩ ያስፈልግ ጉዳዩ ብሔር ነው። የአማራን ብሔር እንደ ቲዲኤፍ እና እንደ ቲፒኤልኤፍ ተደራጅተው እያጠቁ ነው። ይህንን ልናስቆመ እኔ ከየት እንደመጣ አሁን ያለው የአማራ ልጆች አብዛኛው መኳንተን አይጨምረው አንተ ጀግና ነው ሄደህም የገጠምክ ነው ፊት ለፊት። ሌላው ግን እሽሩሩ የምትሉት ምንድን ነው የሚያስፈራው? ያኔ እኮ ኦሮሞ ልጆች እኮ ሲያግጡ
የኦሮሞና የአማራ ጉዳይ ነው ብለን ነው ተሳካይ ቢኮዝ ጉዳዩ የብሔር ጉዳይ ስለነበር ይሄም የብሔር ጉዳይ ነው። እነዚህ ግን እንደ ኦሮሞቹ ሞኝ አይደሉም፣ ብልጣብልጥ ናቸው። ኦኬ ከኛ ጋር መስለው ምናምን ልጃቸውን ሊያስመልጡ ከአማራ ጋር ሆኖ አብሮ ልጅቷ ትፈታ ብለው እኮ ከሄዱ በኋላ ተክላይ ጀግና የሚሉ እኮ ናቸው። ጀጋኑ እንደሆነ ጀግና እንደሆነ ደሴ ላይ ያለው ቡድናቸው ሲበጣጠስላቸው ያኔ ጀግና ብለው ይጨፍሩለታል፣ ያለቅሳሉ። ባይዘው መከራ ነው ይዞባቸው እየመጣ ያለ። ስለዚህ ፎከስ እሱ ላይ ነው። ምንም ይሄ ሀቢባ ምናምን የሚባሉ ዝም ብለው ይሄ እዚህ ያሉ ቲክቶክ ሰዎች አላማቸው ዝም ብሎ ማልከስከስ ነው። ይሄ አማራው ቆረጥ አድርጎ ታመጣና አታመጣም ነው አለቀ። ከዛ በኋላ ወደ እርምጃ መግባት ነው። ሁለት ነገር ነው። መሬት ላይ አንተ ማትችል ከሆነ አሳልፈ ለራሱ ለብልጽግና ስጠው አለ። ሁሉ መረጃው ሁሉ ሰው ስላለ ብልጽግና ጆሮውን እየቆረጠጠ ያስገባው አለ። ፋኖ ከሰነፈ ማለት ነው። ኦኬ አሉ ይታወቃሉ። ስም ይመዘግቡ በህገወጥ ድለላ እያደረጉ የአማራን ሴቶች የሚያስኬዱ እኮ አሉ። በቃ የሁለት ኃይል ጠላት ነው። ስለዚህ እጃችን ማስገባትና ያኔ ስቆነጥጠው ደሴ ላይ ያለው ቁንጥጫ የመን ላይ ማልቀስ መለቀስ ይጀምራል። ያኔ አንተ ሳትጠይቀው እንኳን ሀናን ከሀና ጋር እስከዛሬ 5 ዓመት 4 ዓመት ያሰረውን ይዞልህ ይመጣል። መፍትሄው ያና ያ ብቻ ነው። ጉልበት ነው የሚፈልጉት፣ ዱላ ነው የሚፈልጉት። ኦኬ ዱላ ነው። እነዚህ በጸባይማ እኮ በ27 ዓመት ውስጥ እኮ ወያኔ እኮ ተለመነ አይደል? ኧረ ተው በምርጫ ልቀቅልን፣ ኧረ ተው ተባለ። መጨረሻ ተገርፎ ተቀጥቅጦ ከዛ በኋላም ተው ጦርነት ምን ይሰራል እርቅ ሽምግልና ተባለ፣ እምቢ አለ፣ ተገረፈ። ስለዚህ ይሄ ዱላ የሚያምረው ኃይል ነው። ወያኔ ማለት በባህሪው ቲፒኤልኤፍ ማለት በዱላ የምታስተካክለው የባህሪያ ባህሪ ነው። ስለዚህ ይሄ ወደ ዱላው መሄድ እንጂ ይሄ ሽሩሩ ማለት አያስፈልግም። ደግሞ እነዚህ ደግሞ እንዴት ተሰብረውና ወድቀው ያለ ኃይል ደግሞ ሽሩሩ ማለት ይሄማን ቅንድቡን ማለት ነው እየገረፉ እነዚህ ዓለም አቀፍ ወንጀለኞች ናቸው። ከኛ ቢያመልጡ ከኢንተርፖል ያመልጡ። ኦኬ ይሄ እኮ ማለት እኮ የዓለም ጠላቶች ናቸው። የሰው ልጅ በሙሉ ጠላቶች ናቸው። ስለዚህ ይሄ በዱላ እና እዚህ አምጥታችሁ የቲዲኤፍ ደጋፊ ማታ ማታ ተክላይ ጀግና ነው ቀን ቀን ሀና ተለቀቀ አይነት አጭበርባሪ የቲፒኤልኤፍ በእነሱ የፖለቲካ ማወቃቸው እዚህ ልብህን አታደንዝዝ። እነ አቡፋኖ ምናምን የራሳቸው ምክንያት ሊሆን ይችላል፣ ፈርተውም ሊሆን ይችላል። ለምናገ እነሱ ሽሩሩ ስላለ ሌላው ሽሩሩ ማለት የለም። አማራው ነቃ በል ኦኬ ቆፍጠን ብለህ በጅራፍ ነው እንደዚህ አይነቱ ስገርፈው ነው ስገርፈው የመን ላይ ታስጨዋል። ምንም ችግር የለም። እነሱ ያላቸው እኛም ማለት የዛሬ ቪዲዮአችን ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ኢትዮጵያ ለዘላለም ትኑር።